بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على من لا نبي بعده، نبينا محمد وعلى آله وصحبه وسلم تسليما كثيرا. أما بعد، أيها الأحباء، الله جل في علا، الله سبحانه وتعالى سورة لقمان مجرشاو أكواب لاي باري واتشني الزحل من إلال يا أيها الناس اتقوا ربكم نانتي سولجوች ሆይ የታችሁን ፍሩ يأمر تعالى الناس بتقواه التي هي امتثال أوامره وترك زواجره. ስለዚህ አላህ Subhanahu Wa Ta'ala እሱ ያዘዘውን እኔ ያዘዝኩትን ተግብሩ፣ የከለከልኩትን ነገር ደግሞ ተከልከሉ። ወኽሸው ይላል፣ ፍሩ ይገባል። ምን ነው የምትፈሩት? የውመን አንድ ቀን አለ በጣም አድርጋችሁ ልትፈሩት የሚገባ። ያን ቀን እንደተማላ እንደቀላል የሚታይ አይደለም። ያ ቀን ከባድ ነው። ላ የጅዚ ዋሊዱን አዋሊዲሂ ወላ መውሉዱን ሆጃዚን አዋሊዲሂ ሸይአ ይላል። አባት ለልጁ ሐሰናት መጨመር ወንጀል መጨመር የማይችልበት ቀን፣ ልጅም እንደዚሁ ሁሉም ነፍሴ ነፍሴ የሚልበት ቀን ነው። ያንን ቀን የቂያማ ቀን ፍሩት ይላል አላህ Subhanahu Wa Ta'ala። እንግዲህ ከዚህ ቁርአን ምንድነው የምንማረው? ሁሉም ከወዲሁ መዘጋጀት፣ ሁሉም ለራሱ መዘጋጀት እንዳለበት ማለት ነው። ይህን ካለ በኋላ ታዲያ ኢነ ወዕደላሂ ሐቅ፣ ኢነ ወዕደላሂ ሐቅ። ይሄ ነው አሁን ትልቁ ችግራችን። አላህ Subhanahu Wa Ta'ala ይሆናል ያለው ነገር በቂያማ ቀን መቼ ይመጣል የሚባለው ነገር የሚቀር አይደለም። የአላህ Subhanahu Wa Ta'ala ቃል ኪዳን ይሄን ቀን ይፈጸማል ያለው ቂያማ ዕለተ ትንሣኤ ቀን የማይቀር ነው። አትጠራጠሩ፣ ይፈጸማል አይፈጸምም ብላችሁ እልቅ ይህ አደገኛ የሆነው ቀን ሲፈጸም ለምትመልሱት መልስ ተዘጋጁ እያለ ነው አላህ Subhanahu Wa Ta'ala። فلا تغرنكم الحياة الدنيا እቺ እንደ ጤዛ የሆነች ዛሬ ቦግ ብላ ነገ የምትጠፋ የሆነች ብልጭልጭ የሆነች ዱንያ በተለያየ በጣፋጭነቷ በውበቷ በአማላይነቷ በተለያየ ነገሮቿ ዱንያ አታታላችሁ። የዱንያ ህይወት የፈለገ መቼም ቢመቻችላችሁ ምንም ቢል ዘላለም አትኖሩምና እቺ የዱንያ ህይወት ልታታላችሁ አይገባም ይላል አላህ Subhanahu Wa Ta'ala። ولا يغرنكم بالله الغرور። ሸይጣን ደግሞ ስራው ምንድነው? የሰው ልጆችን ማታለል ነው። ነገ ትሰግዳለህ፣ ሰውየው ለምሳሌ መስጂድ በር ላይ ይሆንና ይደወልበታል። በቃ ይሄን ስልክ አናግርና ሶፍል አወል እንኳን ቢያመልጥ ሁለተኛ ሶፍ ላይ ደርስበታል ይልሃል ሸይጣን። ትወጣለህ፣ በቃ ያሳሳቢ ጉዳይ ነው፣ አሁን ስልኩን ካላወራኸው በኋላ ችግር ነው፣ ቀስ ብለህ አንተ ኢሻ ነው ያልፍም፣ ቀስ ብለህ ትሰግዳለህ፣ ሁለተኛ ጀማዓ ይልሃል። ከዛ መኪናህን አስነስተክ ጥለህ አስጠቃላይ እስከምትሄድ ድረስ እንደዛ ያደርግና ሶላቱ እንዲያልፍ ያደርጋል። ለዛ አላህ Subhanahu Wa Ta'ala ምንድነው የሚለው? ولا يغرنكم بالله الغرور። ሸይጣን መጥቶ አያታላችሁ አይወስውሳችሁ እያለ ነው አላህ Subhanahu Wa Ta'ala። ولا يغرنكم بالله الغرور። ሸይጣን ተረገመ፣ የሰው ልጆችን የሚያታልል ይሆነ የሚያዘናጋ ይሆነ በማንኛውም ሰዓት። ስለዚህ ይሄ መሆን የለበትም። ትክክለኛ ባሪያዎች ሸይጣን ሲያታላቸው አዑዙ ቢላሂ ሚነሽ ሸይጣን ረጂም ብላችሁ ማባረር መቻል አለባችሁ ይላል አላሁ ጀለ ፊዑላ። እና ይሄንን ካለ በኋላ ኢነላህ አላህ Subhanahu Wa Ta'ala عنده علم الساعة። አላሁ ጀለ ፊዑላ ዕለተ ትንሣኤ ቀን መቼ እንደሚከሰት አታውቁም። አላህ ዘንድ ዕውቀት አለው። አላህ የተሟላ ዕውቀት ያለው እሱ ነው መቼ እንደሚከሰት። ስለዚህ የሰው ልጅ ማንኛውንም መልካም ስራ ነገ ሰራዋለሁ፣ ቀስ ብዬ አደርጋለሁ፣ ቀስ ብዬ ተወብታለሁ፣ ቀስ ብዬ ቁርአን ሐፍዛለሁ፣ ቀስ ብዬ ሶላቴን እሰግዳለሁ የሚባል ነገር የለም። መቼ ዱንያ ለቀህ እንደምትሄድ አይታወቅምና መዘጋጀት ነው ለዚህ ለቀን። ኢነላህ አላህ Subhanahu Wa Ta'ala عنده علم الساعة። የዕለተ ትንሣኤ ቀን መፈጸሚያው መቼ እንደሆነ ሁሉ ነገሩን አላህ Subhanahu Wa Ta'ala
የአላህ ሱብሓነሁ ወተዓላ ዕውቀቱ ሁሉ ነገሩን ያካተተ ነው። የሩቁንም የቅርቡንም የግልጹንም የድብቁንም የሚያውቅ ጌታ አላህ ሱብሓነሁ ወተዓላ ብቻ ነው እና አላሁ ጀለ ፊዑላ ባሪያዎቹን የሚሰሩትን ነገር ማንኛውንም የቅርቡንም የሚደብቀው የሚሰሩዋትንም ሁሉ ነገሯን የሚያውቅና ኮንትሮል የሚያደርግ እኔ ብቻ ነኝ ይላል አላሁ ጀለ ፊዑላ። ወዩነዚሉ الغيث እንደዚሁም ደግሞ ይሄ ብሎ ማለት ዝናብን የሚያወርድ ለሰው ልጆች በሚጠቅማቸው መልኩ አድርጎ ዝናብንስ የሚያወርድ ማን አለ? እኔ ብቻ ነኝ። ዝናብን በማውረድ ይሄን ጣፋንታ ይሄን ድል ይሄንን ኃያልነት የሚጠቀመው ማንም ዲፕሎማሲ ማንም ኃያል ነን የሚሉ ማንም የለም። አላህ ሱብሓነሁ ወተዓላ ዝናብን በማውረድ ሁወል ሙንፈሪዱ ቢኢንዛሊሂ ዝናቡን በማውረድ ብቸኝነት ኃያል የሆነው ጌታ እሱ ነው። መቼ መውረድ እንዳለበት ዝናቡ በሚወርድ ሰዓት በማና አካባቢ ምን አይነት የተንጠበጠበ ወረደ ምን አይነት የሚወርዱ በወንፊቱ ላይ የሚወርዱ በሰማዩ ወንፊት ላይ የሚወርዱ ዝናቦችን ሁሉ እነሱን የሚያውቀው ማን ነው? አላህ ሱብሓነሁ ወተዓላ ነው። ከኔ ውጭ ማን አለ ይላል። ስለዚህ ይሄንን ሁሉ ዕውቀት ያካተተ የሆነውን ጌታችሁን እኔኑ አምልኩ ነው ዋናው መልእክቱ። ወይዕለሙ ማ ፊል አርሃም እንደዚሁም ደግሞ በሴት ውስጥ ማህፀን የተረገዘን ልጅ ሁላ ማንም አያውቅም። ውሸቱን ዝም ብሎ ዶክተር ወንድ ነው ምንድነው የሚልክ የተወሰነ ክፍለ ጊዜ ከቆየ በኋላ ነው። ከዛ በፊት ግን ምንም ነገር ማንም የሚያውቅ የለም። ወንድ ይሁን ሴት ይሁን መቼ ይወለዳል በ9 ወሩ በ7 ወሩ ይሄን የሚያውቅ የለም። አላህ ሱብሓነሁ ወተዓላ እሱ ብቻ ነው የሚያውቀው። የዚህም ባለቤት ቀጥለጥ ብላችሁ ለኔው ታዘዙ እያለ ነው። ሌላው እንደገና ወማ ተድሪ ነፍሱም ማዛ ተክሲቡ ገዳ የዱንያዊ ጥቅም ያለውንም ይሁን የአኺራ ጥቅም ያለውንም ማንኛውንም ስራ ይሁን የሰው ልጅ እያንዳንዷ ነፍስ ማታ ከመሸ ነገ ምን መስራት እንዳለባት እንኳን አታውቅም። ስለዚህ ከዚህ ምንድነው ከዚህ አያ የምንረዳው? ወማ ተድሪ ነፍሱን ማዛ ተክሲቡ ገዳ ነገ የሰው ልጆች ምን መስራት እንዳለበት ማታ ይተኛል። ይሄን ሰራለሁ ብሎ ግን አቅዶ ዝም ብሎ በውስጡ አስቦ ይተኛል። እንደሞተ በዛው እንደተኛ ሞቶ የሚቀር አለ። በዛው የሚታመም አለ። መነሳት ሁለተኛ የማይችል አለ። ብዙ ነገሮች አሉ። ስለዚህ ይሄ ምን ማለት ነው? መዘጋጀት ያስፈልጋል። የማንኛውንም መልካም ስራ ማንኛውንም ኸይር ስራ ማንኛውም ጥሩ ነገር ነገ ሰራዋለሁ ከሳምንት በኋላ ብሎ መሳነፍ የሚያስፈልግበት ቦታ ላይ አይደለም። እቺ ዱንያ የምትባለው የሚያስፈልግበት ሀገር ላይ አይደለም። እዛ ዓለም ላይ ስንኖር ማታ ተኝተን ነገ ምን መስራት እንደምንችል እንኳን ብናስብም ተግባር ላይ እናድርገው አናድርገው የሚለውን ነገር ምንም አይነት ግንዛቤና ዕውቀት የሌለን ሰዎች ነን። ወማ ተድሪ ነፍሱን ቢአይ አርዲን ተሙት አንተ ትመኛለህ ነገ ያሳፈራለሁ እዚህ ከሀገር ሄጄ ሰርቼ ያልፍልኛል እዚህ ነው የምሄደው 2 ዓመት ሰርቼ ከቤተሰቦቼ ርቄ ስመጣ ምን እላለሁ ምን አልተለ የለም። ማንኛውም ነፍስ በማናገር በማና አካባቢ ጊዜ ገደቧ ደርሶ እንደምትሞት ማንም ምንም አታውቅም ይላል። ኢነላህ አላህ ሱብሓነሁ ወተዓላ ዓሊሙን ኸቢር አላሁ ጀለ ፊዑላ ማንኛውንም ነገር ኢነላህ ዓሊሙን ኸቢር ብሎ ማለት በሁሉ ድብቅ የሚሆነውን የተደበቀውን ነገር ሚስጥር የተባለውን ሁሉ ነገሩን ያውቃል። ከጥበቡ ከተማላ ጥበቡ አንጣር የተነሳ የተደበቀውን ነገር ሁሉ ማንኛውንም ነገር ሁሉ የሚያውቀው እሱ ብቻ ነው። አላህ ሱብሓነሁ ወተዓላ ነው። ሰዎች ምን እንደሚያደርጉ ምን እንደሚበሉ ምን እንደሚጠጡ እነዚህ ሁሉ ማወቅ የሚችለው አላሁ ጀለ ፊዑላ እንጂ ማንንም አያውቅምና መዘጋጀት ያስፈልገናል ለሁሉ ነገሩ ማለት ነው። በሰማነው የምንጠቀም አላህ ያድርገን። هذا وصلى الله وسلم وإلى لقاء آخر والسلام عليكم ورحمة الله وبركاته.